ቲጋ ዝግጁ ያረኩት ሳህን ላይ እንግዲህ ገንፎ በስሎ ወደዚህ እየገለበጥኩት ነው። እዚህ ላይ ገለብጥና ሳህኑ ላይ እስትከክል ማድረግ ይጠበቅብኛል። እንደዚህ አድርጌ ማለት ነው። ሳህኗ በጣም ትንሽዬ ሳህን ናት። እህሉ ደግሞ በስቷል እላችኋለሁ። ሳህኗ በጣም ትንሿ ሳህን ናት እና እንደዚህ እንግዲህ እንደምታዩት እስትክልክል አድርጌ እዚህ ጋር መሃሉን እንደዚህ በማንኪያው እዛ እንትኑ ያረኩበት ሽንኩርቱ በዚህ አይነት እንግዲህ አስተካክለዋለሁኝ። ዘይቱ ያነጠርኩት ዘይት ስለሆነ በዛ ነካ እያረኩኝ ይህንን አስተካክላለሁኝ ማለት ነው። ቤተሰቦቼ እንግዲህ እንደምታዩት ተጠናቆ ወደ ገበታነት ለማቅረብ ተጠናቆ እየተዘጋጀ ነው። እንግዲህ እዚህ ጋር በርበሬና የወይራ ዘይት ነጭ ሽንኩርቱ ያለበትን ግብአት ነው እዚህ ላይ የሚገለብጠው ማለት ነው። እንደ ንጥር ማለት ነው። ነጭ ሽንኩርቱና እንትኑ አሪፍ ጣዕም ይኖረዋል እና በዚህ አይነት እንግዲህ እየጨመርኩት ነው። አስተካከልኩት። በኋላ ቤተሰቦቼ እንግዲህ ጥርምጥን ያለች አሪፍ የሆነች ገንፎ ነች። እዚህ ጋር ደግሞ ቤተሰቦቼ ተልባ የተፈጨ ተልባ ነው ይሄ። ትንሽዬ እዚያው ላይ ልጨምርበት እዚያው ላይ ማለት ነው። እንዲሁም መብላት ትችላላችሁ ያለ መጨመር። እንደገና በተልባውም ብቻ መብላት ይቻላል። ሁለቱም ላይ ጨመርኩኝ እኔ ማለት ነው። በዚህ መልኩ አማስለዋለሁ። ይሄ ማለት ማደባለቅ ይሆናል እና ከዛ በኋላ ዝግጁ ሆኗል ወደ መመገብነት። ይበላል ገንፏችን እላችኋለሁኝ። አሪፍ ነው እና ቤተሰቦቼ ሰብስክራይብ ላይክ ማድረግ አይርሱ። ቤተሰብ አድርጉኝ ፕሊስ፣ አበረታቱኝ እላለሁኝ። ለምታበረታቱኝም አመሰግናለሁ። ቻናሌ እየመጣችሁ ሰላም ውድ ቤተሰቦቼ በመላው ዓለም የምትገኙ የሰው ዘር በሙሉ ሰላማችሁ ይብዛልኝ። እኔ ክብሩ ይስፋ ሰላም ነኝ። ሀገራችንን ኢትዮጵያን ህዝቦቿን ሰላም፣ ፍቅር፣ አንድነት ያድርግልን። ሞት ነገር የማንሰማበት ሰላሟን፣ ደስታዋን፣ ብልጽግናዋን ለሀገራችን ያሰማን። ክፉን አጥፍቶ ሰላምና መረዳዳት ከባበርን ያምጣልን እያልኩ ዛሬ ደግሞ ቤተሰቦቼ ገንፎ ነው ይዤላችሁ የመጣሁት። በጣም አሪፍ የሆነ ገንፎ ነው እና ወደ ቀጣይ ወደ ቪዲዮ ወስዳችሁ ቤተሰቦቼ ገንፎውን ለመስራት እንግዲህ እዚህ ጋር ሙቅ ውሃ አዘጋጃለሁ። ብረት ድስቱ ላይ ውሃው ፈልቷል ማለት ነው። እናም ይሄ ደግሞ የገንፎ እህል ነው። የገንፎ እህሉ በደንብ የተዘጋጀ ነው እና ሁሉም ተነፍቶ ምን ብሎ እዚህ ጋር ሳህን ላይ እንደምታዩት ተዘጋጅቷል ማለት ነው። እና እንግዲህ ዛሬ የምንሰራው ገንፎ የጾም ነው። እንግዲህ ተከታተሉኝ። እዚህ ጋር ትንሽዬ ጨው አረኩበት። ጨው ትንሽ አርጌ ውሃው ላይ እንትን አረጋለሁ። አሁን ውሃው ፍልቅልቅ ብሎልኛል። ዱቄቱን የሚበቃኝን ያህል የገንፎ ዱቄቱን ማለት ነው ጨምራለሁ። በዚህ መልኩ እየጨመርኩት ነው። አብረን እንስራ ቤተሰቦቼ። እንግዲህ በዚህ አይነት መንገድ ገንፎውን እየሰራሁት ነው። ልሰራ እንትን አሁን የሚበቃኝን ዱቄቱን ጨምሬያለሁ። እንደዚህ አርጌ እንትን አረገዋለሁ ማለት ነው። አማስለዋለሁ በዚህ አርጌ ምንም ነገር እንትን እንዳይል እሽት በደንብ ገንፎ ያው እንደሚሰራው እንደ ሀገራችን እንደዛ አርጌ አማስላለሁኝ ማለት ነው። ያታች ብረት ድስቱ ቂጧ ስስ ስለሆነ መከላከያ ትንሽ ላርግበት። የገንፎ እህልም የበሰለ እህል ስለሆነ ማለት ነው ምንም እሳት በጣም አይፈልግም። ለዛ ነው የፍርኖ ዱቄት ምናምን አይደለም ማለት ነው። የፍርኖ ዱቄት አይደለም፣ የበሰለ የገንፎ እህል በስነ ስርዓት የተዘጋጀ ነው። እናም እንደዚህ እንግዲህ እንደምታዩት አደርጋለሁ። ሀገር ቤት እንደሚደረገው ገንፎ እንደሚገነፋው እንደዛ ለማድረግ እየሞከርኩ ነው ቤተሰቦቼ። እንግዲህ ይህንን አይነት
ገንፎ ነው ዛሬ የምሰራው። እናንተ ደግሞ እንትን አስተያየት አስቀምጡልኝ እላችኋለሁ ውዶችዬ። እንግዲህ ውሃ ትንሽ ሙቅ ውሃ ጠብ እያረኩኝ እንደዚህ ጠብ እያረኩኝ አረግበታለሁ ማለት ነው። አሸዋለሁ ማለት ነው። በጥቅልል ብሎ አያችሁት፣ ጥቅልል ያለ ማለት ነው። ምንም ነገር ብረት ድስቱ ያልያዘ ምን ያላለ በቃ የገንፎ እህል ጥፍፍፍ ብሎ እውነተኛ የገንፎ እህል ስለሆነ ነው እንደዚህ የሆነው ማለት ነው። እና በዚህ አይነት እንትኔ በነገራችን ላይ እኔ የፍርኖ ዱቄት ገንፎ ቀምሼም አላቅም፣ መስራትም አልፈልግም። ብዙ የፍርኖ ዱቄት ሲሰራ ያለው እኔ መብላትም አልፈልግም፣ አልሰራም እሱን። እና በዚህ አይነት እንግዲህ ይሄ መገልበጫውን የወይራ ዘይት እንትን አረገዋለሁኝ ማለት ነው። እንዳይ ገንፎውን የምገለብጥበት አዘጋጃለሁኝ። ሳህኔን እንደዚህ የወይራ ዘይቱን ቀብቼ ዝግጁ አድርጌ አስቀምጠዋለሁኝ ማለት ነው። እንግዲህ እንደምታዩት ነው። ገንፎዬም ትንሽ ቀነስ አርጌ እሳቱንም እየበሰለ ነው። ትንሽ ነው፣ ምንም ብዙ መብሰል በጭራሽ አያስፈልገውም ማለት ነው የገንፎ እህል። እንግዲህ እዚህ ጋር ነጭ ሽንኩርት እና በርበሬ ላረግ ስለሆነ አሁን እዚህ ጋር ወይራ ዘይትና በርበሬ አርጌ በእሳት እንትን አረገዋለሁ ማለት ነው። አሁን ይሄ ደግሞ ነጭ ሽንኩርት ነው፣ በደቃቁ የተከተፈ ነጭ ሽንኩርት እዚህ ላይ ጭምር አድርጌ ማውጣት ነው ማለት ነው። ዘይቱ እና ነጭ ሽንኩርቱ፣ የወይራ ዘይት፣ ነጭ ሽንኩርት፣ በርበሬ አርጌ ካዋሃድኩት በኋላ ማለት ነው ይወጣል። ብዙም እሳቱ ላይ አላቆየውም ማለት ነው። ይሄው እንደምታዩት ይሄው ዘይቱ ማለት ነው ጨምር አርጌ ማውጣት ነው ነጭ ሽንኩርቱን ላይ። ይሄው ነጭ ሽንኩርቱ አሁን ሊጨምረው ነው ወደዚህ ማለት ነው። ጨምሬ ምስል አርጌ በቃ ማቆየት የለበትም፣ ወደ ውጥት ብሎ እንትን ይላል ማለት ነው። እንደዚህ ነጭ ሽንኩርት አሪፍ ነው። በዚህ መልኩ አርጌዋለሁኝ። እንግዲህ ይህንን አይነት ገንፎ መብላት ትችላላችሁ እየሰራችሁ ቤተሰቦቼ። አሁን ይሄን እንትን አረገዋለሁ ማለት ነው። እሳቱ በትንሽ ነው፣ በቅቶታል ማለት ነው። በቅቶታል በቃ ይበቃዋል፣ መቆየት ስለማይኖርበት ይበቃዋል። አወጣዋለሁኝ አሁን ማለት ነው። ይውጣል፣ አወጣሁት ውዶችዬ ማለት ነው። ይሄን አጠፋው ገንፎውን ትንሽ ዘላይ አረገዋለሁኝ። ይሄ ደግሞ በቅቶታል። ይሄ በቃ ወጣ ገንፎ ሙቀቱ ላይ አርጌ እንትን አረገዋለሁ እንደ ቀዘቅዝ እንደ የምታዩት ነው ማለት ነው። እና ቀጣይ ደግሞ ምንድነው የሚለውን ከዚህ ቀጥዬ የማሳያችሁ ይሆናል ቤተሰቦቼ። ይሄው የሚያምር ገንፎ ነው ማለት ነው። እንግዲህ ተከታተሉኝ። ቀጥዬ የማቀርብላችሁ ደግሞ ሌላ ፓርቱን የምታዩት ይሆናል ወዶችዬ ማለት ነው። እና ቀጣይ ወደዚያ ወስዳችኋለሁኝ እላችኋለሁ የኔ ወዶች፣ የኔ አክባሪ ቤተሰቦች፣ የምወዳችሁ የማከብራችሁ አክብራችሁ ወደ ቻናሌ መታችሁ ስለምታውልኝ ክብረት ይስጥልኝ። አሁን እዚህ ጋር እንግዲህ ሳህኑን አዘጋጅቻለሁኝ። የምገለብጥበት ሳህን ነው ማለት ነው። ተዘጋጅቷል ውዶችዬ። ይሄም